ወንጌል መስታወት ነች። ሁላችንም ራሳችን ነው የምታሳየን። እናንተ ክቡራን፣ እናንተ ንዑዳን፣ እናንተ ቅዱሳን ልንል አይደለም እዚህ ቦታ የምንቆመው። በማይበር ለመሰብሰባችን የትምህርታችን ማዕከል፣ የመሰብሰባችን ማዕከል፣ የትምህርታችን ማዕከል፣ የስብከታችን ማዕከል፣ የቅዳሴያችን ማዕከል፣ የዝማሬያችን ማዕከል ራሱ ኢየሱስ ክርስቶስ። ጌታ ሆይ በቤት ብዙ ዝማሬ ዘምሬያለሁ፣ ብዙ ጥቅሶችን ሸምድጃለሁ፣ ብዙ መንፈሳዊ መልእክትን አቅርቤያለሁ፣ ግን እባክህ አንተ ከኔ ጋር ሁን ማለት ነው። እመቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመታው ወድቆ ይነሳል። የትኛው አላልፈውም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። ሄላትዮ እንደ እግዚአብሔር ፈቃድ እጅግ ላጭር ደቂቃ አቤቱ ንጹሕ ልብን ፍጠርልኝ በሚል ርዕስ እንማማራለን። ወንድሞቻችን በመነባንቡ፣ በግጥሙ፣ በቲያትሩ ብዙ ሲያስተምሩ ነበረ፣ እያስተማሩም ይገኛሉ። እውነት ለመናገር ከእንባ ጋር ነው እንደዚህ አይነት ቃላቶችን መስማት የሚያስፈልገው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ሲል ቀላል ይመስላል አይደለም? ቅድም ጥቁር ለብሶ የመጣ ሴጣን ቀይ ነው እንዲህ ብለን እስክንቀልድ ድረስ ቢመስልም ግን በቤተ ክርስቲያን ጥላ ውስጥ የተሰበሰብን ልጆችን በተለያየ ምክንያት ይጠራል። በተለይ ዘመናችን ደግሞ እጅግ የከበደበት እግዚአብሔር እውነትም ልቦናችንን እንዲመልስልን ምንጠይቅበት ዘመን ነው። ትምህርታችን ርዕስ የምናደርገው ቅድም እንዳልነው በመዝሙር 50 ቁጥር 10 ላይ ያለውን አቤቱ ንጹሕ ልብን ፍጠርልኝ። እስቲ በሉ አቤቱ በሉ ንጹሕ ልብን ፍጠርልኝ። ይህንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው እና ልበ አምላክ ቅዱስ ዳዊት ይህንን ክፍል ሲናገር እንዴት ባለ ሐዘን ውስጥ ሆኖ እንዴት ባለ የጸሎት ክፍል ውስጥ ሆኖ የተናገረው ቢባል ብዙ መከራ ብዙ በደል ልቦናው ላይ በተጨነቀበት ጊዜ ነበረ እና አሁን ያለንበት ወቅት በቅድስት ቤተክርስቲያን አስተምሮ ሁላችን እንደምናውቀው ቅድም በክርስቲያናዊ መልእክቱም ላይ ሊቀርብልን እንደሞከረው አሁን ያለንበት የነቢያት ጾም የሚታሰብበት ነው። ይሄ የነቢያት ጾም እንግዲህ ከ13 በላይ ስሞች ያሉት ጾም ነው። የመጀመሪያው ጾመ አዳም ይባላል። አዳም ስለ ጾመው ነው፣ ሌላ አይደለም። አዳም ግን የጾመው ልብ እንዲሰጠው ነው የጾመው። ልብ ማለት አብ ወልድ መንፈስ ቅዱስ በትምህርተ ሥላሴ ትምህርታችን የግብር ሶስትነት የከዊን ሶስትነት ብለን ስንናገር አብ በአባትነት ወይም በልብነት ይነገራል፣ ወልድ በቃልነት ይነገራል፣ መንፈስ ቅዱስ በምንነት ይነገራል፣ በሕይወት በስንፋስነት ይነገራልና አዳም የጾመውን ጾም ይችን ገነትን ያህል ቦታ አጣው፣ እግዚአብሔርን ያለ አምላክ ከኔ ተሰወረብኝ፣ ስለዚህ ወደ እግዚአብሔር መቅረብ አለብኝ ብሎ ይህችን ከአጽዋማት ልዩ የምትሆንን ጾም ጾመ ይላል። ሊቃውንተ ቤተ ክርስቲያንም ምስጢር ሲያስማሙ ምስጢሩን እንዴት አድርገው ከነቢያት ጋር ሲያገናኙት አዳም ይህችን ጾም የጾማት ልብ የተባለ አብ እንዲሰጠው ነው። አብ ግን ራሱን በልጁ በኢየሱስ ክርስቶስ እንደሚገልጥለት ቃል ኪዳን የገባለት ነው። እትወለድ ወለተ ወለትከ ወቤዝወከ ወአድነከ ከልጅ ልጅ ተወልጄ ከድንግል ማርያም ከመቤታችን ማህፀን ተወልጄ በመልዕልተ መስቀል ተሰቅዬ 3 ቀንና 3 ሌሊት መቃብር ተቀብሬ ከ3 ቀን በኋላ ተነስቼ በ40ኛው ቀን አርጌ በ10ኛው ቀን ካረኩኝ ለእናንተ መንፈስ ቅዱስን ልለክላችሁ እመጣለሁኛል ይላል። ይሄንን ቃል ኪዳን የተቀበለው ከጾሙ በኋላ ነው። ልብ በሉ ዛሬ በማህበር ስንኖር ትላንትና ከኛ ጋር የነበሩ ልጆች ዛሬ ግን በፕሮቴስታንት አዳራሽነት በአባልነት በዘማሪነት በሰባኪነት በፓስተርነት የደረሱ ብዙ ልጆች እናገኛለን። በጣም ብዙ ልጆች። ይሄንን ነው ለምንድን ነው እነዚህ ልጆች ከኛ የተወሰዱት? አዳም ልጅነት ከሱ ስለራቀች የእግዚአብሔር ልጅነት ተሰጥቶት የነበረ ሁሉን ግዛ ሁሉን ምራ ተብሎ በገነት ተፈጥሮ ሳለ በገነት የተፈጠረ አዳም በገነት ውስጥ እየኖረ ሳለ ይናፍቅ የነበረው ግን ከገነት መውጣትን ነበረ። ይልቁንም የገነትን ፈጣሪ እግዚአብሔርን መሆን ይፈልግ ነበር። ለዚህም ነው ባስልዮስ የተባለ ቤተክርስቲያን ሊቅ ሲናገር አዳም በገነት ውስጥ ይኖር እንጂ ኑሮ ገነት ውስጥ አልነበረም ይላል። በቤተ ክርስቲያን ውስጥ እንኖር እንጂ የቤተ ክርስቲያን ኑሮ እየኖርን አይደለም ማለት እውነት ሐሰት
ለዛሬ ምን አይነት ሰዳቢ ያመጣብን ሊሏችሁ ይችላሉ። ግን አይደለም። ወንጌል መስታወት ነች። ሁላችንም ራሳችን ነው የምታሳየን። እናንተ ክቡራን፣ እናንተ ንዑዳን፣ እናንተ ቅዱሳን ልንል አይደለም እዚህ ቦታ የምንቆመው። ወንጌል ምን ሊለን የነገረው? ወደ ልቦናችን መመለስ የሚለውን ዳዊት ጋር ከመድረሳችን በፊት አዳም ይህችን ጾም ይጾማት የነበረው በቤተ ክርስቲያን ውስጥ ለመኖር ነበር። ቤተ ክርስቲያን የተባለች አንድም ገነት ስለነበረች። ዛሬ በማህበር ውስጥ እኮ በስንት ሊመና የሚመጣ ሰው እኮ አለ አይደል? በስንት ልመና ቴክስት ተጽፎለት ተደውሎለት እንዳትቀር ተብሎ ቢቻል ጓደኛ ተልኮለት አንዳንዱማ በደብዳቤ ሁሉ ተጠርቶ እኮ የሚቀራል። አዳም ገነት ውስጥ ይኖር እንጂ ኑሮ የገነት አልነበረም። በቤተ ክርስቲያን መኖር ብቻ ክርስትና ምስክር አይደለም። እግሮቻችን ብቻ በቤተ ክርስቲያን የሚመላለስበት ብዙ ሰው አለ። አባታችን በመሃል ቆሞ ያንን ሁሉ ትምህርት እያስተማሯቸው በገንዘብ የሚጠራ ካለ አባት የተባለ እግዚአብሔር በመካከላችን፣ አባት የተባለ ገብረ መንፈስ ቅዱስ ዛሬም በመካከላችን ለ7 ዓመት እየወደቅንም እየተነሳን እየተመቸንም እያልተመቸንም ኮርሶችን ቀጥታ እየተማርንም ወይም ዝማሬ ብቻ እየዘመርንም ወይ ደግሞ መተን አባታችን ብለን በሄድንበት ዘመን ግን ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ አልተለዩንም ነበርና አዳም ይህችን ከአጽዋማት ልዩ የምትሆንን ጾም ለ40 ቀን ጾማት። ዲያብሎስ ወደሱ መጥቶ ውጣ አለው። አልወጣም ቢለው ወደ ሔዋን መጣ። ሔዋን በአንቺ ጸሎት ብቻ አይደለም እግዚአብሔር በቸርነቱ የሚምራቸው አይደለምን? እኔ የእግዚአብሔር መልአክ ነኝ፣ ውጡ ከመካከል ከዚህ ውሃ ውስጥ አላቸው። ወጡ። ከማል ላይ ሲገኙ ድንጋይ አንስቶ ፈነከተው። ያችን ድንጋይ ይዞ ወደ ሰማይ ጮኸ። ኦ እግዚኦ ተዘከረን በውስተ መንግሥትከ እያለ ሲያለቅስ በአንተ ደም አይደለ በእኔ ደም የማድን ነኝ እትወለድ ወለተ ወለትከ ወይዞከ አድነከ ተባለ። ሁለተኛ በአዳም ጸሎት ክርስቶስ ተሰጠው። ይኸውላችሁ እግዚአብሔር ትንሽ ብንጠይቀው አብዝቶ መስጠት ልማዱ ነው። ዛሬ በቤተ ክርስቲያኑ ስንሆን ምንድን ነው እግዚአብሔር የምንጠይቀው? በማህበር ስንገናኝ እግዚአብሔርን ቅዱስ ዳዊት አለ እግዚአብሔርን አንድ ነገር ብቻ እጠይቀዋለሁ። እግዚአብሔርን እሱ ምንድነው አለ? በቤቱ ተጥዬ ይኖር ዘንድ። እንዴ ዳዊት እኮ በጣም ይደንቃቸዋል። በእርሻ ላይ እያለ እረኞችን ሲጠብቅ በጣም ድህነት የሚባለውን መጨረሻውን አይቷል። የመጨረሻው የህይወቱ ክፍል ደግሞ የንግስና ፍጻሜ መጨረሻውን አይቷል። ንጉስ ሁሉን መግዛት፣ ሁሉን መንዳት፣ ሁሉን እንደፈለገ ማድረግ ይችላል። በንግስና የኖረ ዳዊት እግዚአብሔርን አንድ ነገር እጠይቀዋለሁ አለ። የምጠይቀው ግን ሀብት ንብረት አይደለም። ምክንያቱም ሀብት ንብረትን አግኝቶታል። ሁሉ ከንቱ እንደሆነ አይቶለታል። ልጁ ቅዱስ ሰለሞንም በመኃልየ ሰሎሞን ምዕራፍ 2 ላይ ሁሉ ከንቱ አይደለም፣ ሁሉ ከንቱ እንደሆነ አየሁኝ ይላል። ይሄንን ራሱ ዳዊት ተረድቶት አስቀድሞ ዳዊት ተረድቶት የምጠይቀው በዓለም ያለ ሀብት አይደለም። ምናልባት ሀብት አጥተን የመጣን ሰዎች ልንኖር እንችላለን። ሀብቱን ስናገኝ እግራችንን ከቤተ ክርስቲያን እንዳንነቀል። ለዚህም ነው ቅዱስ ዳዊት ምን አለ? አቤቱ ንጹሕ ልብን ልባችን እዚህ ከሆነ የዓለም ገንዘብ አታስመካንም፣ የዓለም ጩኸት አያስመካንም፣ የዓለም ዝና አያስመካንም። ትናንት ከእኛ ጋር እቺን ጉባኤ ጀምሮ ዛሬ ዝና ሲመጣ አይ የእግዚአብሔር ቤት ለምን ይሰራልኛል ብሎ የጠፋ ሰው የለም። ያ ሰው ቤተ ክርስቲያን ውስጥ ይመላለስ ነበር እንጂ ኑሮ ግን የቤተ ክርስቲያን አልነበረም። ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ ሲል ከጾሙ ጋር ማገናኘት ስላለብን ነው። አዳም የጸለያትን ጸሎት እኔም ልጸልያት ዘንድ ሻለው ማለቱ ነው። አዳም ጾመ፣ ቃል ኪዳን ተሰጠው። ሁለተኛ ይሄ ጾም ጾመ አበው ይባላል። አበው የምንላቸው ከአዳም ጀምሮ እስከ ሙሴ ድረስ የነበሩ አበው። ለምሳሌ ርዕሰ አበው ከምንላቸው መካከል አንዱ ማለት ነው አብርሃም አይደል? አብርሃም ይቺን 40 ጾም ልዩ አድርጎ ጾማል። የጾመበት ምክንያት ግን ምድራዊ ቁስና ምድራዊ ገንዘብ ለማግኘት አልነበረም። በምድር በጣም ብዙ የሚነዳው ከብት፣ በምድር ብዙ የሚታዘዙለት ሎሌዎች፣ በምድር እንደፈለገ የሚያደርገው ገንዘብ ተደራጅቶለት ነበር። እሱ ግን ዕለት ዕለት እግዚአብሔርን ይጠይቀው የነበረ ምንድነው? እግዚአብሔርን በማደሪያው ድንኳን ውስጥ አገኘው ዘንድ እለምናለሁ ይላል። አዳም ቢጸልይ ቃል ኪዳን ተሰጠው እና አብርሃም ቢጸልዩ ቅድስት ሥላሴ ገጽ ለገጽ አነጋገሩት ይላል። 3 ሽማግሌዎችም ወደ እርሱ ቤት ወረዱ አይደል? እዛ ኦሪት ዘፍጥረት ምዕራፍ 18 ላይ ወደ እርሱ ቤት ወረዱ። ወደ እርሱ ቤትም ወርደው አንዱ ቀድሞ ገባ፣ ሁለተኛው ገባ፣ ሶስተኛውም ገባ። መጀመሪያ በመምሪያ አድባር ዛፍ ስር እግራቸውን ሊያጥብ ጎንበስ አለላቸው ይላል። በጾማቸው ንጹሕ ልብ ተፈጥሮለት አብርሃም ምን ተሰጠው? ቅድስት ሥላሴ ተገኙለት። በሶስተኛ ጾመ ነቢያት ይባላል። ይሄ ጾም እንግዲህ ጾመ ነቢያት ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ እንደተናገረ አስቀድሞ በነቢያትና በሐዋርያት የተነገረውና የታዘዘውን ትእዛዝ እርሷን ደግሞ አስቡ ይላል። በነቢያትና በሐዋርያት ምን የተባለውን ትእዛዝ
አስቀድሞ በትንቢት የተናገሩ ነቢያት በትንቢት የተናገሩትን አሁን እንደው ዝም ብሎ የሚደነግጥ ሰው እኮ አለ በዚህ ሰዓት። አረ በጣም ብዙ ሰው ፕሮቴስታንት እየሆነ እኮ ነው። እኛ እናውቃቸው የነበሩ መርካቶ እንዴት ያለ ንግድ ይነግዱ የነበሩ ሰዎች በአንድ ጊዜ እኮ ወደ ፕሮቴስታንት እየገባ ነው ይላል። ይኸውላችሁ ነቢያቱ ይሄ እንደሚመጣ አስቀድመው ተናግረዋል። ክርስቶስ ሳይመጣ በፊት ከ3-4 ሺህ ዘመን በፊት እንዴት ባለ ኑሮ ኋላ ዲያብሎስ ብዙዎችን እንደሚያስት ተናግረዋል። ልብ በሉ። አስቀድሞ በትንቢት የተነገረውን ቃል አስቡ ማለት ምን ማለት መሰላችሁ? አስቀድሞ በነቢያት 3 ነገሮችን ተነግረውናል። የመጀመሪያው የተነገረን ሰራይ ዓለማት መጋቢ ፍጥረታት መድኃኔዓለም ወደ ምድር እንደሚመጣ ደግሞም እንደሚያድነን ለዓለም ሁሉ ተስፋ እንደሚሆን ተሰጥቶናል። ይህንን ቃል ደጋግማችሁ አስቡ ማለት ነው። የመጀመሪያው እንመጣበታለን። 3ኛው ነጥብ ላይ የመጀመሪያው ኢየሱስ ክርስቶስን አስቡ ማለት ምን ማለት ነው? ኢየሱስ ክርስቶስን አስቡ ማለት አስቀድሞ በብሉይ ኪዳን ኢየሱስ ክርስቶስ እንደሚመጣ በብዙ ምክንያት ተነግሮ ነበረ። አንዳንድ ነጥቦችን ከመጽሐፍ ቅዱስ ለማየት እንሞክር። እንዲህ የሚል ቃል እናገኛለን። የሐዋርያት ሥራ ምዕራፍ 3 ቁጥር 18 ላይ ቅዱስ ሉቃስ የጻፈው መልእክቱ ላይ ቅዱስ ዮሐንስ ካስተማራቸው ትምህርቶች መካከል አንዱ ሲናገር እግዚአብሔር ግን አለ ክርስቶስ መከራን እንዲቀበል እግዚአብሔር አብ ማለቱ ነው። እግዚአብሔር ግን ክርስቶስ ማለት ወልድ ማለቱ ነው። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመ አለ። ነቢያቱ ክርስቶስ እንዴት ባለ መወለድ እንደሚወለድ ክርስቶስ እንዴት ባለ ሕይወት እንደሚያድግ እንዴት ባለ ጥምቀት እንደሚጠመቅ እንዴት ባለ መከራን እንደሚቀበል በመስቀል ሞት እንዴት እንደሚሞት ሞትን ድል አድርጎ እንዴት እንደሚነሳ ተናግረዋል። ይሄንን ሁሉ ግን ኢየሱስ ክርስቶስ በሕይወት ዘመኑ ፈጽሟል። ዛሬ ብዙ የሚያስጨንቁን ነገሮች በሕይወት ሊመጡብን ይችላል። አናልፎም የምንላቸው የጭንቅ ዘመናት አይ እግዚአብሔር ረስቶኛል ካሁን በኋላማ ብለን ድፍን ያለ ነገር እንድናይ ዲያብሎስ ያደርገናል አይደል? አቤቱ እኔ ግን በመቅደስ ዙፋን እመጣለሁ እንዲህም እያልኩ ከአንተ ፊት እጸልያለሁ፣ አቤቱ ንጹሕ ልብን ፍጠርልኝ እለዋለሁ። ይህ እኮ የዳዊት ጸሎት ብቻ አይደለም፣ የእኛም ጸሎት እኮ ነው። ዛሬ ልቦናችን የሸፈተብን የለም እንዴ? ቅዱስ ጳውሎስ ለተሰሎንቄ በላከው ክርስቲያኖች መልእክቱ ላይ የአንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ምን አለ? 2 ጊዜ 3 ጊዜ ወደ እናንተ ልመጣ ወድጄ ነበር፣ ሰይጣን ግን ምን አለኝ? አዘገየኝ። ይሄ እኮ ማዘግየት ማለት የሚታየውን ትልቁን ጸጋ ሳይሆን የምንመለከተው ጥቂቱን ነገር መመልከት እንጀምራለን። ለዚህም ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምን አለ? ደግሞ እግዚአብሔር በምድራዊ ነገር ብቻ ተስፋ የምናደርግ ከሆነ ከሁሉ ሰዎች እኔ ሞኝ ነኝ አለ። ከሁሉ ሰዎች ሞኝ ነን ማለት እግዚአብሔርን ተስፋ እንድናደርግበት የታዘዝነው ነገር በምድራዊ ነገር አይደለም። ራሱን ሲያስተምር ወንጌል ላይ ምን አለ? መጀመሪያ መንግስቱና ጽድቁን እሹ ፈልጉ። መጀመሪያ ክርስቲያን የተፈጠረበት ዓላማ መንግስትና ጽድቁን ለመፈለግ ነው። መንግስቱና ጽድቁን የሚፈልገው ነገር ሌላው ዳረጎት ነው፣ ተጨማሪ ነው። መንግስቱን የሚያስብ አንድም መንግስቱን የተባለ መንግስቱን መርታ የምታስገባ ድንግል ማርያምን አስቡ ማለት ነው ይላል። አንድም መንግስተ ሰማያት የምትገኘው በበጎ ትሩፋት ነውና በጎ ትሩፋቱን አስቡ። በጎ ትሩፋቱን ድንግል ማርያምን ክርስቶስን የሚያስብ ሌላው ምንድነው? ዳረጎት ነውና የመጀመሪያው በነቢያቱ ተናገሩት የተባለው ወይም በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ የተናገረው ቅዱስ ጴጥሮስ በቅዱስ ጴጥሮስ መልእክቱ ሁለተኛይቱ መልእክት ምዕራፍ 3 ቁጥር 2 ላይ አስቀድሞ በነቢያት የተናገረውን ቃል አስቡ ሲል ኢየሱስ ክርስቶስን አስቡ ማለት ነው። ይኸውላችሁ በማህበር ስንሰበሰብ በማህበር ለመሰብሰባችን የትምህርታችን ማዕከል፣ የመሰብሰባችን ማዕከል፣ የትምህርታችን ማዕከል፣ የስብከታችን ማዕከል፣ የቅዳሴያችን ማዕከል፣ የዝማሬያችን ማዕከል ራሱ ኢየሱስ ክርስቶስ ነው። አሁን ሌሎች አዲስ ቃል የነገሩን ይመስለናል አይደለም? ቤተ ክርስቲያን ጭራሽ ክርስቶስን እንደማታውቅ አድርጎ የሚናገሩ ሰዎች አሉ የሉም? እንደምን አላችሁ? አሉ የሉም? በደንብ ማለት ነው። በራልኝ ይላል አይደለም? ጨለማ ውስጥ እየገባ እኮ ነው ነፍስ ይማር እንላለን። እንደዚህ አይነት ሰው በጨለማ ውስጥ እየገባ በራልኝ ኢየሱስ ክርስቶስ ተገለጠልኝ ይላል። እስቲ ማርያምን በል። ቅዱሳኑ በስንት ተጋድሎ ጀርባህን እንኳን አሳየኝ ብለው የለመኑትን ዛሬ በእኛ ዘመን የተነሳ ሰነፍ በራልኝ ተገለጠልኝ ይላል አይደል? አብርሃም 540 ጊዜ ከእግዚአብሔር ጋር ሲነጋገር አንድም ጊዜ ፊቱን አላየው፣ ከጀርባው ግን አሳይቶታል ይላል። አብርሃምን ያለ ቅዱስ ለሰው ሁሉ መባረክ ምክንያት የሆነውን አብርሃም አንድ ጊዜ ፊቱን ያላየውን በዘመን የመጣ ሰነፍ ምን ይላል? ተገለጠልኝ በራልኝ ይላል አይደል? እንደዚህ አይነቱ ነፍስ ይማር እያለን እኛ ግን ክርስቶስ
አሁንም ቤተክርስቲያን የስብከቷ የትምህርቷ ማዕከል መሆኑን ማሰብ ያስፈልጋል። ንጹህ ልብን ፍጠርልኝ ማለት ምን ማለት መሰላችሁ? ይሄንን የማስተውልበት በጎ ሕሊና ስጠኝ ማለት ነው። ይሄንን የማስተውልበት አሁን ብዙ ጊዜ ወንጌል እንማራለን፣ መዝሙር እንዘምራለን፣ ስብከት እንሰብካለን፣ ስነ ጽሁፍ እናነባለን፣ ቲያትር እንሰራለን። ከዚህ ስንወጣ ግን አይጠፋብንም? ስራ ቦታ ስንገባ ሌላ ሰው የሆነ ሰው ገጥሞት አያውቅም? ቤተክርስቲያን ሌላ ዓለም ላይ ሌላ የሆነ ሰው ገጥሟቸው አያውቅም? ብዙ የምንማረው ነገር። ስለዚህ ምን እንበለው መሰላችሁ? ንጹህ ልብን ፍጠርልኝ ስንለው ጌታ ሆይ በቤት ብዙ ወንጌል ተምሬያለሁ፣ ጌታ ሆይ በቤት ብዙ ዝማሬ ዘምሬያለሁ፣ ብዙ ጥቅሶችን ሸምድጃለሁ፣ ብዙ ቲያትሮችን ሰርቻለሁ፣ ብዙ መንፈሳዊ መልእክትን አቅርቤያለሁ። ግን እባክህ አንተ ከኔ ጋር ሁን እንበለው። ግን አልቻልኩም እንበለው። በእኛ የሚቻል ነገር አይደለም። ዓለምን ማሸነፍ በእኛ የሚቻል አይደለም። ለዚህ ነው ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ ማንን ምሰሉ አለ። ለምንድን ነው ክርስቶስን ምሰሉ ያላለው? ክርስቶስን መምሰል ከባድ ነው። አስቀድሞ ክርስቶስን ከመምሰል በፊት የሚቀድሙ አሉ ቅዱሳንን መምሰል። በገሊላ መንደር እንደተመላለስክ ዛሬም በእኔ ልብ ተመላለስ፣ ልቤንም ክፈተው እንበለው። ወደ ልቦናችን ስንመለስ ብዙ የሚሰጡ ነገሮች ስላሉ እንመጣበታለን። ዋላ በቤት ስመላለስ አንተን አስደስቼ ካልሆነ ምናልባት እኮ ሰው ደስ ብሎት ሊሆን ይችላል እንጂ እግዚአብሔር እኮ ማይደሰትበት አገልግሎት ሊሆን ይችላል። ይሄ ሁሉ ስንደክም የነበረው እሱ ሲመላለስበት መቼ እንደሚሰጥ አይታወቅም። በማቴዎስ ወንጌል ምዕራፍ 4 ላይ አንድ ታሪክ እናገኛለን። በ2 ዓሣና በ5 እንጀራ የባረከላቸውን ሰዎች ስንመለከት ቅዱስ ማቴዎስ ሲጽፍ በመሸም ጊዜ ይላል። ምን ባለ ጊዜ? ደህና ዋላችሁ። ምን ባለ ጊዜ? በመሸ ጊዜ ሁለቱ ሐዋርያ ወደ እርሱ ቀረቡ። ሁለቱ የሚላቸው ፊልጶስና እንድርያስ ናቸው። ወደ እርሱም ቀረቡና እንዲህ ብለው ጠየቁት፣ ጌታ ሆይ እንደምታየው እየመሸ ነው። ይሄንን ሁሉ የምንመግበው ምግብ በእጃችን የለም። እባክህን ወደ ቤታቸው መልሰው። ክርስቶስ ምን አለ? ወደ እኔ የመጡትን ከቶ ወደ ውጪ አላወጣቸውም፣ በእጃችሁ ምን አላቸው አለ። ዋና የምፈልጋት በምን ጊዜ ነው ግን ይሄንን ያሉት? በምን ጊዜ? በመሸ ጊዜ ነው። አይዟችሁ ተኛችሁ። በምን ጊዜ? በመሸ ጊዜ። ምን ማለት ነው በመሸ ጊዜ ይልና ዮሐንስ አፈወርቅ የሰው ልጅ ዋጋው በ3 ጊዜ ሊከፈለው ይችላል። የመጀመሪያ ጠዋት የሚከፈለው አለ፣ ሁለተኛ ከሰዓት የሚከፈለው አለ፣ ሶስተኛ ደግሞ በምሽት የሚከፈለው አለ። ይሄ የሰው ልጅ እድሜ ማለት ነው ይላል። አንዳንድ ጊዜ ሰዎች እያገለገሉ ዛሬ ጸሎት አድርገው ዛሬ የሚሰጣቸው ሰዎች የሉ፣ ዛሬ ወጥተው ማለት ነው። ጠዋት ማለት በጸለየበት በዛው ሰዓት ማለት ነው። አንዳንዱ ደግሞ ከሰዓት የሚሰጠው አለ፣ እግዚአብሔር አቆይቶ የሚመልሰው አለ። ሶስተኛ በመሸ ጊዜ የሚሰጠው አለ። ንጹህ ልብ በ3ቱ ጊዜ ሊሰጡ ይችላል። ግን እግራችንን ከየት አንንቀለው? ምክንያቱም ዋጋችን መቼ እንደሚሰጥ አይታወቅም። ጠዋት የሚሰጠው ሰው አለ፣ ከሰዓት የሚሰጠው ሰው አለ፣ ከመሸ በኋላ የሚሰጠው አለ እግዚአብሔር። አንዳንድ ሰው ገጥሟቸው አያውቅም? ይሄማ በቃ እድሜው አለፈ፣ ካሁን በኋላ እግዚአብሔር ልምላሜ ከሷ አርቆበታል ወይም ከሷ አርቆላታል፣ ማትወልድበት እድሜዋ ላይ ደረሰች፣ አረጠች፣ እቺማ በቅሎ ነች እያለ ዓለም ሲሰድባት የነበረው በ50 ዓመታቸው ልጆች የወለዱ ሰዎች አናውቅም። ሴት ልጅ ሙቀት ልምላሜ ከተለያት በኋላ እግዚአብሔር በመሸ እድሜዋ በረከት ይሰጣታል። የሚሰጠን በረከት አሁን የሚሰጠው ሰው ሊኖር ይችላል። አሁን በማዕከላዊ እድሜ ደግሞ ትንሽ በመቆየት ከ10 ዓመት በኋላ ከ20 ዓመት በኋላ የሚሰጠው ይኖራል። ግን አሁንም ደጋግመን ምን ስጠን እንበለው? ንጹህ ልብን ፍጠርልኝ። ቅዱስ ዳዊትም እቺን ልብ ፍጠርልኝ እያለ የጠየቀበት ስለ 3 አብይ ምክንያት ነው። አንደኛና ዋነኛው ምክንያት ቅዱስ ዳዊት ንጹህ ልብን ፍጠርልኝ ያለው አዲስ የሚፈጠር ልብ ሆኖ አይደለም። ዳዊት አንድ ጊዜ ነው የተፈጠረው፣ በአዳም በኩል ተፈጠረ። ከዛ በኋላ እየተዋለድን ነው አይደል? አሁን እኛ ዛሬ ነው የተፈጠረው ወይ የተወለድንበት ቀን የተፈጠረው አይደለም። የሰው ልጅ የተፈጠረው በአዳም ነው። ግን በየጊዜው የተፈጠርነው በአዳም ብንሆንም በየጊዜው ግን ከዘር እየሆነ ይመጣል። እና ምን ማለቱ ነው ከተባለ አዳም በገነት ውስጥ አስቀድመ ትእዛዝ ስትሰጠው የነበረው ልብ ስጠኝ ማለት ነው ይላል። ለአዳም አትብላ የሚለውን ትእዛዝ ስትሰጠው አዳም የነበረበት ንጹህነት አለች። አዳም በገነት እያለ ሁሉም ግዛ፣ ሁሉም ምራ፣ ሁሉም ብላ፣ ግን እቺን ዕፀ በለስ እንዳትነካ ሲለው አዳም በንጹህ ባህሪነት ነበረው።
በንጹህ ባሪነት ንጹህ ልብን ፍጠርልኝ ያለው ያን ለአዳም ሰጥተው የነበረውን ንጹህ ልብ ዛሬ ሰጠኝ ማለት ነው። ምንም ኃጢአት ያልተስማማት ዲያብሎስ ያላናገራት በክፋት ውስጥ ያልተመለሰች አንድም ቀን ኃጢአት ስለመስራት ያላሰበችው ልብ ሰጠኝ ማለት ነው። ይህቺ ልብ በንስሐ የምትገኝ ነች። ለንስሐ ነው ታብቃኝ አይደል እያሉ የነበሩ ዘማሪዎች። ይህቺ ልብ አሁንም ዛሬ በካህናት የምትፈጠር የምትሰጠነች። በብዙ ነገር የሚጨነቃል። አሁን ጭንቅ ቤተ ክርስቲያን ስመጣ ነው ማርፈው የሚል ሰው ገጥሟቸው ያውቁ? ሁላችንም እንደዛ እንላለን። ልክ ከዚህ ስንወጣ ውጪ የሚቀበለን መንፈስ አለ። ያንን መንፈስ ድል የማደርግበትን ንጹህ ልብን ፍጠርልኝ ነው የመጀመሪያው። ምክንያቱም አዳም በገነት ውስጥ እያለ የእግዚአብሔርን ቃል ብቻ ነበር ዕለት ዕለት የሚሰማው። በንጹህ ልብ ውስጥ ያለ ሰው ዕለት ዕለት የእግዚአብሔርን ቃል ብቻ ነው ሰውነቱ የሚያመላልሰው። በጨለማ ውስጥ ቢቀመጥም በብርሃን ቢቀመጥም፣ ስራ ቦታ ቢሆንም ቤተክርስቲያንም ቢሆንም፣ በመንገድ ቢሆንም ቤቱን ተኝቶ ዕለት ዕለት የእግዚአብሔርን ቃል ብቻ ነው የሚያስበው። ንጹህ ልብን ፍጠርልኝ ማለት አዳም በገነት ከመሳቱ በፊት እያለች የነበረችውን ልብ ስጠኝ ማለት ነው። በተረገመ መሬት ውስጥ ያገኘናት የቀረችልን ዘር ድንግል ማርያም እሷ ልቡና ተብላ ተጠርታለች። እመቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመታው ወድቆ ይነሳል። የትኛው አላልፈውም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። ይህንን ነቢያቱም ነግሮናል። ይህንን በአንድ ምሳሌ ብቻ ላስረዳና እንጠቅልለው። አዳም ምክንያት ምድር ምን ተባለች? ተረገመች አይደለም? አዳም አትብላ ተባለ። እሱ ግን ምን አደረገ? በላ አይደለም? ዕፀ በለሱን ሲበላ እግዚአብሔር መጣና ጠየቀው። አዳም ሆይ ለምን ተደበቅ? አትብላ ያልኩን ዕፀ በለስ በልተሃልን አለው። አሁን በልቻለሁ። ለምን በላ? ጎንህ ላይ የፈጠርክልኝ ሔዋን እሱ ጎንህ ትሁን ብላ የፈጠርክልኝ ሔዋን አበላችኝ አለ። መጨረሻ የተረገመችው ምድር ነች። ማነች አልኳችሁ? ለምን አላችሁ? መጨረሻ የተረገመችው ማነች? ምድር ሁሉ እሾህና አሜከላ ታብቀልብ። በአንተ ኃጢአት ምክንያት ምድር ሁሉ ተረግማለች። እሾህና አሜከላ ታብቀልብ ተባለ። ስለዚህ ምድር ሁሉ ምንድነች? የተረገመች ነች። ምድር ሁሉ ምንድነች? እሺ ይሄንን ያዙና ኦሪት ዘጸአት ምዕራፍ 3 ላይ ደግሞ ሄደን እናንብብ። ሙሴ ዕፀ ጳጦስ ከእሳት ነበልባል ጋር እየተቃጠለ አየ። ምንድነው ማየው ብሎ አይኑን ሳያምን ቀርቶ ወደ ቦታው ቀረብ አለ ይላል። ያቺ የምትነደው እሳት ነበልባል እያቃጠላት ነው፣ ግን አልተቀጣጠሉም። እሳትነቷ እሳት ሆና ቆማለች። ያቺ ዛፍ ደግሞ ዛፍ ሆና ቆማለች። ልክ ሲቀርብ የእግዚአብሔር ድምፅ ከሰማይ መጣ ይላል። እንዲህ አለ፣ ሙሴ ሙሴ ሆይ የቆምክበት ስፍራ የተቀደሰች ነችና ጫማህን ከእግር ላይ እሺ። ቅድም ምን አልኳችሁ? ምድር ሁሉ ምን ያለች ነበረች? እግዚአብሔር ደግሞ ሙሴ ምን ሲለው እንሰማለን? የቆምክበት ስፍራ ምን ያለች ነች? በተረገመ መሬት ውስጥ ያገኘናት የቀረችልን ዘር ድንግል ማርያም እሷ ልቡና ተብላ ተጠርታለች። የቀረችልን ዘር። ለዚህም ነው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ሄዳችሁ ስታነቡ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ አይደል፣ እንደ ገሞራም በጠፋን ነበር በመሰልን ነበር ይላል። እንደ ሰዶምና እንደ ገሞራ እንዳንሆን የቀረችልን ዘር ድንግል ማርያም ነች። እሷን ነው ቅዱስ ዳዊት ልብ ስጠኝ ያለው። ዓለም ሁሉ የሚድንባት ጥንተ አብሶ ያላገኛት ድንግል ማርያምን ዛሬ ስጠን ማለት ነው። የዳንባት ድንግል ማርያማችን እንዳትክዱ አካችሁ። ብዙዎቹ ዛሬ በሚመስል ዲያብሎስ መጨረሻ ላይ የተመረጡትን እንኳን እስኪያስት ድረስ ኃይል ስለተሰጠው ብዙዎችን ከዚች ቤተክርስቲያን ነጥሎ ቢወስዳቸው እኔና ቤቴ ግን እግዚአብሔርን እናመልካለን ከሚሉት ከነ ኢያሱ ጋር ራሳችንን አጽንተን መኖር ያስፈልጋል። እስከ መጨረሻው ጸንተን ከሚገኙት አድርጎ አምላካችን ከቅዱሳን ህብረት እንዲደምረን የእርሱ ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ተሰብስበው ነበር፣ ተበተኑ፣ ዘምረው ነበር፣ ዘፈኑ፣ በሃይማኖት ነበሩ፣ ከሃይማኖት ወጡ ከመባል አምላካችን ሁላችንንም ይጠብቀን። ሄላትዮ